ይሄን አጭር አድርጋ አስረዳኝ። የደህንነት ትምህርት ላይ ከፔኔኮስታል ጋር አንድ ናችሁ ወይስ አይደላችሁ? አትደባብሱ። ምኑ ነው አንድነቱ እያልኩ ነው የምጠይቀው። አዎ እንዴት እስቲ አስረዳኝ። ያው ከሳክሪሜንት ውጪ ሌሎች አንድ በሚያደርገን ነገር እንቀጥላለን በሚል ነው። አንድ የሚያደርገን ነገር ነበረ። አንድ የወንጌል ስራ፣ ሚስዮናዊ ስራዎች፣ ብዙ ህብረቶች ነበሩ እና ደግሞ በስደት ዘመን በደርግ ጊዜ በተለይ የሳሳት ነው አንድ የሆን ነው እና በአንድነት ተሰደን ስለነበረ ያው በችግር ጊዜ ዩኒቲ ሲመጣ ነው አንድ ላይ ዩኒፋይድ ሆነናል። በዚህ ሀገር ያው ውጭ ሀገር አልተለመደም። ምናልባት ኢትዮጵያ ውስጥ ነው ይሄ አንድነት ያለው። ያ እንደዚህ አይነት እንትኖች አሉ፣ የተፈጠሩ ኦኬዥኖች አሉ። በአንድ የመጣ ነገር አይደለም፣ በአመታት የመጣ ነገር ስለሆነ ሰው ከሳክሪሜንት ውጭ ያለውን ነገር በህብረት ኦልሬዲ ተለማምዶታል። መኖሩን፣ በህብረት ማምለኩን፣ በህብረት ማመስገኑን ስለተለማመደው በዛ አካሄድ እና ደግሞ በመሪዎቻችን መሆን 5 ሶሎዎች አሉ። ከዛም ውጪ መጽሐፍ ቅዱስ ላይ ጭምር ካነናችን ተመሳሳይ ነው። በተለያዩ ነገሮች አሉ አንድ የማያደርጉን ነገሮች እንዳሉ ሁሉ ማለት ነው። በሁለቱ መሀል ልዩነት አለ። ያለው ልዩነት ምንድነው? ህብረት ሲሆን ፌሎሺፕ ነው። አልታርና ፑልፒት ፌሎሺፕ አለ፣ ወይም ደግሞ በጋራ አገልጋይ መለዋወጥ የመሳሰሉ ነገሮች አሉት። ካውንስል ሲሆን ግን ከዛ የተለየ ነው ያለው አካሄድም ጎል። ለምን ካውንስሉ የተቋቋመው የዛሬ 5 ዓመት ነው፣ 5-6 ዓመት ነው። በነዛ ሂደቶች ውስጥ ደግሞ ካውንስሉ የሚመለከተው አስተዳደራዊ ጉዳይ ሲሆን ፈቃድ መስጠት የካውንስሉ በኩል እንዲህ ታስቦ ነው ካውንስሉ የተደረገ። ስለዚህ መካኒሱስ ደግሞ ህብረት ውስጥ የለችም፣ ከህብረቱ ወጥታለች። ቃለ ሕይወትና መካኒሱስ ህብረት ውስጥ ያሉት አሁን ካውንስል ውስጥ ነው። ስለዚህ በሁለቱ መሀል በደንብ ዲስቲንክሽን አለ። ከዚህ በፊትም በተደጋጋሚ ስንናገር ነበረ። በተለይ ቤተክርስቲያናችን በ2010 እና ከዛ በፊትም በነበረው ከዛ በኋላም ባሉት ስብሰባዎች ወይም የካውንስል ስብሰባ የካውንስል ስል የራሱ የቤተክርስቲያኑ ያው ሲኖዳል ስለሆነ ከሲኖዶስ ስለሆነ የምትመራው በዛ ባደረገቻቸው ስብሰባዎች ላይ ከማን ጋር ነው ህብረት የማደርገው፣ ከማን ጋር ነው መሰዊያና መስዋዕት የምጋራው የሚለውን ሀሳብ ስታስቀምጥ ምንድን ነው ያስቀመጠችው? አስተምሮዋን ሳይሸረፍ የቤተክርስቲያኒቱን አስተምሮ ሳይሸራረፍ ከሚቀበሉት ጋር አብረን ህብረት እናደርጋለን። ህብረት አናደርግ ወይም ደግሞ በቤተክርስቲያኒቱ መግለጫ መሰረት ያ ማለት ቅድምም አንተ ዮኒ የጠየቀው ጥያቄ አለ ስለ ጥምቀት ለጌታ እራት እዛ ሄደን አንሰብክም፣ እነሱም አያሰብኩም። ለምን ያው አይቻልም። እዛም እኛ ጋር መጥተው ያንን እንትን ሊሉ አይችሉም፣ ልዩነት ስላለ ከብሉይ ኪዳን። ጥሩ እናንተው ካላችሁኝ እሄዳለሁ። ኦገስቲን ስላቋረጥኩ በጣም ይቅርታ። ይሄን አጠንክሬ ስለምጠይቅ ነው። ቅድምም ደጋግሜ የማደርገው ስታስተምሩኝ ምን ብላችሁኛል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ በደንብ አድርጋችሁ ይህን ነገር ስትነግሩኝም ጭምር ነበረ። ምንድን ነው የሚለው? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱ እንጀራ እንካፈልና አንድ ነን ነው። ተግባበልን ተናል። እኔ እስከማውቅ መጽሐፍ ቅዱስ ላይ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱ እንጀራ እንካፈላለንና። ምክንያቱም በቁርባንና በጥምቀት ላይ ሉተራውያን አንድ ናቸው። በዚህ ደግሞ ኮምፕሊትሊ የተለዩ ናቸው። እነሱ ሙሉ ወንጌላውያን ሙሉ ለሙሉ የተለዩ ናቸው። አንድነት እዛ ላይ የለም። አንድነት በሌለበት በመዘመር ብቻ አንድ ነን ብሎ መምጣት ሌላው ሀገር ላይ እንዳልኩ አሁን ቅድም ቅዱሴ እንዳብራራልኝ ከሆነ በችግር ጊዜ አብሮ ስለሆኑ ምናምን ያለኝ፣ በችግር ጊዜማ ብዙዎቹ አብረው ሊሆኑ ይችላሉ። ችግር ያለበት አብዛኛው አብሮ ሆኖ ብዙ ነገር ያደርጋል። ግን አሁን በትክክለኛው እንደዚህ ነን ብሎ መናገር በሚቻልበት ዘመን ደርግ አልፏል። ያለው ማነው? ኢህአዴግ ነበር። ከዛም ብልጽግና አለ። ስለዚህ በዚህ ጊዜ ላይ ማንም ኢቭን መንገደኛ እኔ ፓስተር ነኝ ብሎ የሆነ ቸርች መክፈት በሚችልበት ጊዜ፣ እኔ ፍቅር ሲዝም ነኝ ብሎ መክፈት በሚችልበት ቦታ ላይ አሁን እዚህ የሉተራውያን ወንድሞችና እህቶች የተለየ ትምህርት እያለ እያወቃችሁ ውስጣችሁ ልዩነት እንዳለ እያወቀው በአንድነት ማምለኩ
እንደዛ ከሆነማ ለምን ከካቶሊክ ጋር አታመልኩ? ለምን ከኦርቶዶክሳት ጋር አታመልኩም? እንዲያውም የሚቀርበው እነሱ ናቸው። ምክንያቱም እነዚህ ምንም ከድህነት ጋር የሚገናኝ ነገር የለውም። እንትኑን ብታመጡ፣ ጥምቀቱንም ብታመጡ፣ ፔኔኮስታል ጋር ጥምቀቱንም ብታመጡት፣ ቁርባኑንም ቅዱስ ቁርባኑንም ብታመጡት ከመዳን ጋር ምንም ግንኙነት የለው። ትምህርታቸው እንደዛ ነው። ያንን ተምሬዋለሁ። ግንኙነት የለው። ማመን ብቻ ነው ትልቁ የመዳን ትርጉም። ስለዚህ ምንም በዚህ ጋር በማይገናኙበት ሞር ወደ ካቶሊክ ሞር ወደ ኦርቶዶክስ መሄዱ የሚያመዝነው በዚህ በኩል ጋር ብዙ በትምህርቱ ግራ ማጋባ ቦታ እያለ እንዴት እናንተ ሌሎቹ ጋር መሄዱን መረጣችሁ ነው። ተግባብተናል። አብሮ አይሄድማ ትምህርቱ አይሄድም። ትምህርቱ ሄደው ከኦርቶዶክስ ነው ከካቶሊክ ጋር ነው ትምህርቱ ሄደው። የሳክራሜንቱ ትምህርት የባፕቲዝም ትምህርት ከሁለቱ ጋር ነው የሚሄደው። የጥምቀት ትምህርትም የእንትኑም ትምህርት ከሄድክ ሙሉ የሚሄደው ከካቶሊክና ከኦርቶዶክስ ጋር ነው። ስለዚህ እነዚህ ጋር የሚሄድ እያለ ከእነዚህ ጋር መሆኑ ያስመረጠበት ምክንያት ምንድን ነው? ሜን ፖይንቱ የመዘምራን እጥረት ከሆነ ኢየሱስ ኢየሱስ ስለተባለ ብቻ የሚዳን እንዳልሆነ ማቴዎስ 7:21 ጀምሮ ይናገራል። የአባቴን ፍቃድ የሚፈጽም እንጂ ጌታዊ ጌታዊ የሚለኝን አልሰማም የሚልበት ጥቅሶችም እንዳሉ ታውቃለህ። ስለዚህ ያንን ነገር እንዳወቃችሁ እንደማይድኑበት እያወቃችሁ ትምህርቱ ምን አይነት ትምህርቱ የቅዱስ ቁርባኑ ትምህርት፣ የጥምቀቱ ትምህርት የድህነት ትምህርት ውስጥ ስላልሆነ እነሱ እንዴት አድርጋችሁ ነው አብራችሁ የምታመልኩት? ይህን በደንብ አድርጋችሁ እንዲገባኝ አስረድታችሁኝ። ባለፈው እነዛ የተቀየሙኝ በዚህ ጥያቄ ነው። አብረው ተወያዩ ከኦርቶዶክስ ወንድሞች ጋር። ከዛ በኋላ አይ እነዚህ ክሊር አድርገውልኛል፣ እናንተን ልጠይቅ ባልኳቸው አኩርፈኝ ነው እስካሁን አኩርፈኝ ያሉት እና ይሄ በጣም ለእናንተም የሚጠቅም ነገር ስለሆነ ሞር ህብረታችሁ ወደ ኦርቶዶክስ እና ወደ ካቶሊክ የሚያደላ ነው ባይነኝ እኔ። እስቲ ካልሆነ ደግሞ አይ አይደለም ብላችሁ እናንተ አስረዱ ከመጽሐፍ ቅዱስ አንጻር። አንደኛ ክርስቲያን እንግዲህ ክርስቲያንን ሁላችንም እንግዲህ እንደ ሉትራን ወይም እንደ መካኒሱስ ደግሞ ሌሎቹን ጥንታዊ ቤተክርስቲያናቱን እንደ ካቶሊክንም ኦርቶዶክስንም ጨምሮ ወንጌል አማኙንም እንደ ክርስቲያን እንቆጥራለን። ግን የምንስማማባቸው ነገሮች አሉ። እንደ ክርስቲያን ስለሆነ ሼር ማናደርጋቸው ነገሮች ይበዛሉ ማለት ሳይሆን ሼር የምናደርጋቸው ነገሮች አሉ። ኦብቪየስሊ ግን አንድ ላይ ላይክ አብሮ እንትን ለማለት እንትን ያስፈልጋል፣ ፉል አግሪመንት ያስፈልጋል በሁሉም ነገር። እንትን አለ ለምሳሌ ኢትዮጵያ ውስጥ ስለሆነ ያለችው ከሌሎቹ ጋር የነበራት ነገር አለ። ያ ደግሞ ያመጣው ተጽዕኖ አለ፣ ያመጣው ቤተክርስቲያኒቱ ላይ ያመጣው ነገር አለ። ለምሳሌ አሁን ህብረት ውስጥ ነበረች፣ ከዛ ከህብረት ወጣ ነው አሁን ካውንስል ውስጥ የገባችው። አንድ ላይ የሚሰራበት ነገር አለ። ውጭ ላይ ኦብቪየስሊ ክርስቲያን የሆኑት በስላሴ የሚያምኑት አንድ ላይ የሚሰሩበት ሚንስ አለ። ግን ይህም በደንብ መናገር ስላለብኝ ነው። የጌታ እራት ሲሆን ሌላ ሚኒንግ አለው። ጥምቀት ሲሆን ሌላ ሚኒንግ አለው። ምን ማለት ነው? ቅዱስ እራቱ